ማርክና እረዱ ተለያዩ። ሲጀመር ልክ ያልሆነ ነገር መጨረሻውም ልክ ሆኖ አያልቅም። ምክንያቱም የማይሆን ነገር ነበር ከመጀመሪያውኑ የጀመራችሁት። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ቤተሰብ ዛሬ እንግዲህ ያው ማርኬና እረዱ መጥተዋል ማለት ነው። ማርኬ መለያየት እፈልጋለሁ፣ እሷ ደግሞ መለያየት አትፈልግም። ለእኔ ስሜት ባይኖርህ ነው ወይ የምጠራኝ ብለዋለች። እንግዲህ ይሄ ልጅ በራሱ ጊዜ ጠርቶ ነው ያመጣት ማለት ነው። አይ ማርኬ። ለማንኛውም ማርኬ ምንድነው ጥፋቱ? በቃ ያደረኩት ነገር ስህተት ነው፣ ወደ ራሴ መመለስ አለ። እልክ ውስጥ ተጋብቼ ነው፣ እልክ ቤትን ያፈርሳል እያለ ነበረ። እውነት ጥፋቱ ገብቶህ በቃ ልብህ አምኖበት ከሆነ መመለስ በጣም ደስ ይላል። ግን በጣም ብዙ ሰው እየፈረደብህ ስለሆነ ሰው ስለፈረደብህ ብቻ ማድረግ የለብህም ማርኬ። ከራስ አምነበት በቃ የምታደርጋቸው ነገሮች ልክ እንዳልሆኑ አምነበት ነገሮችን ጥለህ ከፍቅረኛ ጋር ብትታረቅ በጣም ጥሩ ነው። ምክንያቱም አንዳንዴ የምትናገራቸው ነገሮች ጊዜ ይፈታዋል ትላለህ እና ያ ማለት ነገ ከቤዚ ጋር እንደምትታረቅ በደንብ ታውቀዋለህ፣ ልብ ያውቀዋል ማለት ነው። ቅድሚያ ግን እረዱ እንግዲህ እያለቀሰች ነበረ። በጣም ያሳዝናል። አንዳንዴ ከሰዎች ላይ የምንፈርዳቸው ነገሮች፣ የምንናገራቸው ነገሮች ከኛ ላይ ነገ እንደማይደርሱ ያለምንም ጥርጥር ማመን አለብን። ባለፈው ከማርኬ ብሳ ነበረ ቤዛን በጣም ስትናገራት የነበረ፣ ጭንቅላቷን ነው ስትነካት የነበረው። ስታለቅስ እንኳን አንቺ አውቀሽ ነው ዝም ብለሽ ነው በቃ እኔን ከሱ ጋር ስላየሽ እንጂ እውነት አፍቅረሽው አይደለም፣ እልክ ይዞሽ ነው፣ አታፈቅሪውም እያልሻት ነበረ ማለት ነው። ለትንሽ እንኳን ልትረጃት አልሞከርሽም ነበረ። ዛሬ ስታለቅሽ አንቺም እያስመሰልሽ ነው እንበልሽ። ስሜቱን ዛሬ ተረዳሹ ይመስለኛል። አፍቅሮ ማጣት ምን ያክል እንደሚጎዳና ምን ያክል እንደሚሰራ። አሁን አንቺ ስትሄድ ቅስም ስብር ብሎ ነው ያየውሽ። እውነት እኔ ቅስሟ ስብር ሲል ደግሞ እኮ አሳዘነችኝ እናንተ። የመሬ ነው በቃ በአጠቃላይ ሴት ልጅ ልቧ ሲሰበር ማየት እኔ ደስ አይለኝም። የምሬን ነው። ታጥፋም አታጥፋም እና መጨረሻ ላይ ስለምታፈቅረው ቅስሟ ስብር ነው ያለው። በቃ ከአንቺ መለየት እፈልጋለሁ ሲላት ማለት ነው። ግን ደግሞ ይሄ ሁሉ መዘዝ ያመጣሽው ራስሽ ነሽ። ማገናዘብ ነበረብሽ። ፍቅረኛ ካለው ወንድ ጋር በዛን ያክል ደረጃ እንደዛ ከመራመድሽ በፊት ነገ ከአንቺ ላይ መዘዝ እንደሚመጣ ማሰብ ነበረብሽ። ሲቀጥል እኔ ሴቶች እንዴት እንደሚመከሩ ራሱ ግራ ነው የሚገባኝና በቃ ወንድ ሳይጠፋ በሀገሩ ፍቅረኛ ካለው ወንድ ጋር ዘለው የሚንጠለጠሉት ነገር እንዴ በራሳቸው ላይ መዘዝ የሚያመጡት ራሳቸው ናቸውና ቤዛና ማርክ ተጣሉ እንጂ ተለያዩ የሚባል ቁርጥ ያለ አማርኛ የለም። እንግዲህ የሰማነው ነገር የለም። ምክንያቱም በቃ ማንኛውም ሰው እንደሚጣላው ግጭት ተፈጠረ፣ ተጣሉ፣ ነገ አይመለስም ብለሽ እንዴት ራስሽን ልታሳምኙ ትችያለሽ? እንኳን አይደለም ፍቅረኛሞች እኮ ማለት ነው ጎረቤት ጓደኛ ጋር ተጣልታችሁ እንኳን ትታረቃላችሁ አይደለም? ታዲያ እንዴት ይሄን አታገናዝቢም አንቺ? እንግዲህ ቻዩ ምንም ማድረግ አይቻልም። እና ማርኬ ደግሞ እንግዲህ ማለት በቃ ከሷ ጋር ሲያሳልፈው የነበረው ጊዜ እንደዛ ሻምፒዮን እየተራጩ 10 ኬክ እየተቆራረሱ ፍቅረኛሞች በሚመስል መልኩ ጊዜያቸውን እያሳለፉ ቆይተው መጨረሻ ላይ ፍቅር ስትለው ልክ እንደ መደንገጥ አይነት ነገር አሳየ ማለት ነው። እና ሲጀመር እንዴት ነው አንተ ከመጀመሪያ ይሄን የማታስበው? ሴት ልጅ በዛ ደረጃ እንክብካቤ ከሰጣት ምንም አንተን የማታፈቅርበት ምንም አይነት ምክንያት የለም። ይሄ ለወደፊቱ ትምህርት ሊሆን ይገባል። ማርኬ ከፍቅረኛ ጋር ስትጣላ ሴት አምጥተ ማስቀናት፣ ነገሮችን ማስፋት ሳይሆን በቃ ባጭሩ ነገርን ለመፍታት መሞከር እንጂ አሁን እስኪ እችኛዋ ልቧ ተሰበረ እያየናት ነው እንግዲህ ቀስሟ ተሰብሮ ነው የሄደችው። እዚህኛዋም በዚህ እያለቀሰች ነው። ይሄ በየጊዜው የሴትን እንባ ማፍሰስ ተገቢ ነው? ልክ አይደለም እኮ ለአንተም ራሱ ወደፊት ጥሩ አይደለም። በቃ ምክንያቱም ሴቶችን እየጠራ በዛ ደረጃ ከአንተ ጋር ጊዜ እንዲያሳልፉ እያደረግካቸው ሌላ ታሪክ ውስጥ ነው የሚገቡት። ሌላ ነገር ከተፈጠረ በኋላ በእኔ ምክንያት እንዳታለቅሱ፣ በእኔ ምክንያት ልባችሁ እንዳይሰበር ምናምን ቅድመ ጥንቃቄ ያስፈልጋል። አንተ ቀድመ መጠንቀቅ አለብህ። ከቢዚ ጋር ሲጣላ ስንት ሴት ይጠራል። በቃ ሁሌ ሴት ይጠራል እና ግን ደግሞ በዛ መካከል በጣም ብዙ ነገሮች የሚፈጠሩ አሉ። ከዚህ በፊትም ያየነው ነገር ነው እና ሴቶች ደግሞ ችግራቸው በቃ በአንድ ልባቸውን ስጥት ነው የሚያደርጉት። እኔ ምን ችግር እንዳለባቸው አላውቅም። እና አፈቅርሃለሁ ወይም ደግሞ ለአንተ የፍቅር ስሜት መሰማቱ ምንም ብርቅ አይሆንብህ። እንደ አዲስ አየኸው አንተ ማለት ነው። በዛን ያክል ደረጃ እስከ ትዳር ድረስ እያወራችሁ እያለ በሰዓቱ ይሄን ነገር እንዴት አላገናዘብክም አንተ ራስህና? እንግዲህ ከቤዚ ጋር ነገሮች ባይስተካከሉም ግን ከእሷ ጋር መራቅ አለብኝ እያልክ ነበረና እንዴት ነው የማይስተካከሉት? ይስተካከላል። አንተ አስብበት። መጀመሪያ ትወዳታለህ አይደል ቤዚ? ታዲያ ለምንድን ነው ነገሮች የማይስተካከሉት? ሲቀጥል ፍቅረኛሞች ማለት ነው። እኔ አንዳንድ ነገራቸው ግርም የሚለኝ ምን እንደሆነ ታውቃላችሁ? ነገ የመነሳታቸውን እንኳን ዋስትና የላቸውም እኮ ተኝተው መነሳታቸውን ዋስትና የላቸውም እና ዛሬ ላይ ድብልቅልቅ ያለ ጸብ እየተጣሉ
ዛሬ ብንታረቅ ነገ ምን እንደሚፈጠር ምን እናውቃለን ብለው የነገን ለመፈረጅ ይሞክራሉና እና ማርክ የሚለው ዛሬ እንደዚህ ከሆነ ነገ ደግሞ ህይወታችን በሙሉ በጭቅጭቅ ነው የምናልፈው ይላል። ብዙ ጊዜ የነገን እንዴት አወቅ? ምንም የምታውቀው ነገር እኮ የለም። ነገ ኑር አትኑር ዛሬ ብቻ ነው አንተ የምታውቀው፣ ማደርህን አታውቅም። ስለዚህ ለነገ ነገ ይጨነቅበት፣ ነገ አዲስ ቀን ነው። ዛሬ ላይ ያላችሁን ችግር መፍታት አለባችሁ። ስለዚህ ቤዚ ታፈቅራለች፣ እያያት ነው እንግዲህ በየጊዜው ሐኪም ቤት እየገባች ነው፣ በየጊዜው ራሷን እየሳተች እየወደቀች ነው። ይሄ ሁሉ ከጭንቀት የተነሳ ነው እና ፍቅር አለባችሁ። ፍቅራችሁን በጊዜ መልሱ። አንተ እንዲሆን በቃ እልክ አትጋባ። በዚህን ያክል ከቤዚ ጋር እልክ አትጋባ። ነገሮችን ለመፍታት ሞክር። ገና ጊዜው አልረፈደም። አሁንም የመታረቂያችሁ ጊዜ ነው እና ነገን ደግሞ የምታሳምሩት እናንተ ናችሁ። በምታደርጉት ድርጊት ነው እኮ እንደዚህ እየፈራችሁ ያላችሁት ማለት ነው። ቆፍጣና ከሆናችሁ እኮ ነገ ሊያስፈራችሁ አይችልም። የምሬን ነው ማለት አሁን በቃ ሰዎች ሁሌም ይጣላሉ እኮ። ይሄ ሁሌም አልጋ ባልጋ የሆነ ነገር የለም። ዛሬ ፍቅር ሆነን ነገ አንጣላም ማለት አይደለም። መጣላት አለ፣ ግን ስትጣሉ እወቁበት። በቃ ጠባብ አድርጋችሁ ነገሮችን ማሰብ ነው ያለባችሁ። ማለት ይሄ በጣም ትንሿን ነገር ክፍተት ለመፍጠር የማታደርጉት ጥረት የለም። ሲቀጥል ደግሞ ነገን የምናሳምረው እኛ ነን፣ የምናበላሸውም እኛ ነን እና ማርኬ ካሳለፍካቸው ህይወት በጣም ብዙ መማር ትችላለህ። አንተና ቤዚ በጣም በተደጋጋሚ ተጣልታችኋል። እናንተ ግን ከስተታችሁ ስትማሩ ነው አይታችኋል። አቅም አሁን ለምሳሌ ዛሬ ከቤዚ ጋር ብትታረቅ ነገ ትናንት ያሳለፍከውን ነገር ብትደግመው መጣላት አለና ብትጣሉ ሩጥ ደግሞ እሴት ለማምጣት እንዳትሞክር። ያንን ነገር ማስተካከል አለብህ። ነገሮችን በራስ ቆም ብለህ ለመፍታት መሞከር አለብህ። ሲጀመር ከፍቅረኛሞች መካከል ሶስተኛ ሰው ከገባ ምንም ስምምነት እንደሌለ ይሄ ግልጽ ነው። ማወቅ አለባችሁ ይህን ነገር እና ሶስተኛ ወገን ከመግባቱ በፊት ሲጀመር ሶስተኛ ወገን የሚገባው በቃ ከቁጥጥር ውጭ ከሆነ በኋላ እሱም ደግሞ ቤተሰብ ነው መግባት ያለበት እና እንደዚህ ሰው በህይወታችሁ ከመሰብሰቡ በፊት እናንተ ሁለታችሁ ቀስ ብላችሁ መነጋገር፣ ለመረዳዳት መሞከር። የምታደርጋቸውን ነገሮች የምትቆጠብ ከሆነ ነገ ያማረ ነው የሚሆነው እና እንግዲህ ቤዚዬ ታፈቅራለች፣ ትወዳለች። እኔ በፍቅር ብትቀጥሉ በጣም ደስ ይለኛል። ደግሞ ሁሉም ሰው በፍቅር እንድትመጡ ይፈልጋል። እውነት ለመናገር በጣም የምትወደዱ ልጆች ናችሁ። በጣም ብዙ ተመልካች አላችሁ። አብሮ እንድትሆኑ እናንተ እንድትለያዩ የማይፈልግ በጣም ብዙ ቤተሰብ አላችሁ እና ፕሊስ በቃ አትለያዩ፣ ታረቁ።